ይህ በዕለተ ሮብ የሚቀርብላችሁ የማህበረ ትጋት ድምፅ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱሳን መላእክት ከተፈጠሩባት ከመጀመሪያዋ ዕለት እሁድ አንስቶ እስከ ዛሬ ወደፊት ለዘላለም እግዚአብሔርን በቅድስና የሚያገለግሉ ተፈጥሯቸው የተቀደሰ ሕይወታቸውን በቅድስና እየተሞላ ነው። ቅዱሳን መላእክት በመንፈሳዊ ዓለም እየኖሩ በሰማይም በምድርም በእግዚአብሔርና በሰው ፊት የቅድስናን መንፈሳዊ ሥራን ይሰራሉ። ሰላም ጤና ይስጥልን ውድ አድማጮቻችን፣ ትጋት የአባ ዮሐንስ የመንፈስ ቅዱስ ፍሬዎች እንደምን ሰነበታችሁ? የእግዚአብሔር ሰላም በያለንበት ከሁላችን ጋር ይሁን፣ አሜን። ይህ በዕለተ ረቡዕ ተዘጋጅቶ ወደ እናንተ የሚቀርብላችሁ መንፈሳዊ የዜና መርሃ ግብራችን ነው። በዛሬው ዜና ትታችን ነገረ ቅዱሳን መላእክት በሚል ይዘንላችሁ ቀርበናል። ከዜናው ጋር አብረናችሁ ቆይታ የምናደርገው እኔም ወንድማችሁ ወለሰንበትና እህታችን ታድላ ወለተ ማርያም በጋራ በመሆን ነው። እስከ መርሃ ግብራችን ፍጻሜ አብራችሁ እንድትቆዩ እየጋበዝኩ እኔ ወደ ዝርዝር ዜናው አልፋለሁ። የጽሑፉ ዓላማ የቅዱሳን መላእክት ተፈጥሮና ባህሪያቸውን ማሳወቅ፣ ቅዱሳን መላእክት ከእግዚአብሔር የተሰጣቸውን ስልጣንና አገልግሎታቸውን ለምዕመናን ማስገንዘብ፣ የቅዱሳን መላእክት ክብራቸውን ልዕልናቸውን ማሳወቅ፣ የቅዱሳን መላእክት አማላጅነት ማስገንዘብ፣ የሰባቱ ሊቃነ መላእክት ስልጣንና ተግባር እንዲሁም የአስሩን ነገደ መላእክት አሰፋፈራቸውን ማሳወቅ፣ የቅዱሳን መላእክትን በዓላት ለምዕመናኑ ማሳወቅ። መላእክት የቃሉ ትርጉም መላእክት የሚለው ቃል በሶስት መንገድ ሊተረጎም ይችላል። መላእክት ማለት መልእክተኞች፣ ተላላኪዎች ማለት ነው። ይህን ተግባር የሚፈጽሙት ቅዱሳን ሰማያውያን መላእክት ናቸው። የእርቅ መልእክተኞች ናቸውና። መላእክት ማለት አለቆች፣ ገዢዎች ማለት ነው። ይህ ደግሞ በስልጣን ኮርቻ ላሉ ሰዎችና ለቤተ ክርስቲያን አስተዳዳሪዎች፣ አለቆች የሚሰጥ ስያሜ ነው። ራእየ ዮሐንስ ምዕራፍ 1 ከቁጥር 20 በቀኝ እጄ ያየሃቸው የሰባቱ ከዋክብትና የሰባቱ የወርቅ መቅረዞች ሚስጥር ይህ ነው። ሰባቱ ከዋክብት የሰባቱ አብያተ ክርስቲያናት መላእክት ናቸው። ሰባቱ መቅረዞች ሰባቱ አብያተ ክርስቲያናት ናቸው እንዲል። መላእክት ማለት ከክብር ይልቅ ሐሳርን መርጠው የተዋረዱትን እርኩሳን መናፍስት አጋንንት መላእክት ይሏቸዋል። ማቴዎስ ወንጌል ምዕራፍ 25 ከቁጥር 41 እናንተ ርጉማን ለሰይጣንና ለመላእክተኞቹ ወደ ተዘጋጀላችሁ ወደ ዘላለም እሳት እስከኔ ሄዱ እንዲል። ቅዱሳን መላእክት ለምንና እንዴት ተፈጠሩ? ቅዱሳን መላእክት በዕለተ እሁድ በወርሃ መጋቢት 9 ቀን በመጀመሪያው ሰዓት ተፈጥረዋል። እግዚአብሔር ቅዱሳን መላእክትን ሲፈጥር ካለመኖር ወደ መኖር አምጥቶ ፈጥሯቸዋል። አፈጣጠራቸውም እንደ ሰው በነቢብ በመናገር ሳይሆን በአርምሞ በዝምታ ተፈጥረዋል። ሊፈጥራቸው አስቦ ፈጠራቸውም። የተፈጠሩበት ዓላማ የሰውን ልመና ንስሐ ወደ እግዚአብሔር፣ የእግዚአብሔርን ምሕረት ወደ ሰው ለማድረስና መንፈሳዊ ሥራ ለመስራት እግዚአብሔርን ለማመስገን ተፈጥረዋል። የቅዱሳን መላእክት የተፈጥሮ ሁኔታ ኩነተ ተፈጥሮ ቅዱሳን መላእክት ተፈጥሯቸው ኤማዋትያን የማይሞቱ ናቸው። ዝንተ ዓለም በቅድስና አቁመው እግዚአብሔርን ሲያገለግሉ ይኖራሉ። ቅዱሳን መላእክት ፈጻሚያነ ፍቃድ ናቸው። የእግዚአብሔርንና የሰውን ፍቃድ ሲፈጽሙ ይኖራሉ። ቅዱሳን መላእክት አልቦ ፍጻሜ ለመዋዕል ሊሆሙ ለዘመናቸው ፍጻሜ አይነገርላቸውም።
ቅዱሳን መላእክት ተፈጥሯቸው ከእሳትና ከነፋስ ነው። መዝሙረ ዳዊት መዝሙር 103 ከቁጥር 4 መላእክቱን መንፈስ የሚያደርግ አገልጋዮቹን የእሳት ነበልባል እንዲል፣ ነገር ግን ከእሳትና ከነፋስ ተፈጠሩ ሲል ግብራቸውን ለመግለጽ እንጂ እንደምናየው እሳትና ነፋስ ቢሆኑ ኑሮ እንደኛ ሰዎች ፈርሰው በስብሰው በቀሩ ነበር። ነገር ግን ከእውነተኛ አምላክ ብርሃን ተፈጥረዋልና እንደ እሳት ኃያላን፣ እንደ እሳት ብርሃን አእምሮ፣ እንደ ነፋስ ፈጣን፣ እንደ ነፋስ ረቂቅ መሆናቸውን ለመግለጽ ከእሳትና ከነፋስ ተፈጠሩ ይላቸዋል። ዓለመ መላእክትና አሰፋፈራቸው ከሰባቱ ሰማያት መካከል ሦስቱ ሰማያት ማለትም ዓለመ መላእክት የመላእክት ከተማ መኖሪያ ሲሆኑ እግዚአብሔር ቅዱሳን መላእክትን በነገድ 100 በከተማ 10 አድርጎ በሦስቱ ሰማያት በኢዮር በራማና በኤረር አስፍሯቸዋል። በመቀጠልም በእያንዳንዱ ሰማይ የተፈጠሩትን ነገደ መላእክት እንመለከታለን። ውድ አድማጮቻችን፣ ትጋት የአባ ዮሐንስ የመንፈስ ቅዱስ ፍሬዎች እነሆ ዘገባችን እንደቀጠለ ነው። ቀጣዩን ዘገባ እህታችን ታድላ ወለተ ማርያም ታቀርብልናለች። በድጋሚ አብራችሁን ቆዩ። መላእክት በእያንዳንዱ ሰማይ የተፈጠሩትን ነገደ መላእክት እንመለከታለን። አንደኛ ኢዮር ከሰባቱ ሰማያት ውስጥ በአምስተኛ ደረጃ ላይ ስትገኝ እግዚአብሔር በዚች ከተማ ላይ 40ውን ነገደ መላእክት አስፍሯቸዋል። ሲያሰፍራቸውም ለ4 ከፍሎ 4 አለቆችን ሽሞላቸዋል። እነዚህንም ሲፈጥራቸው በ10ኛው ሰዓት ሌሊት ኢዮርን እንደ ፎቅ ላይ ቤት ታች ቤት ምድር ቤት አድርጎ ፈጥሯቸዋል። አንደኛ አጋዕዝት የመጀመሪያዎችን በኢዮር ያሰፈራቸውን የመላእክት ነገዶች አጋዕዝት ብሎ ጠራቸው። አለቃቸውን ሳጥናኤልን አድርጎ ሽሞላቸዋል። በኋላም ሳጥናኤል አምላክነትን ሽቶ ከክብር በመውረዱ ቅዱስ ሚካኤል ተረክቦታል። ሳጥናኤል ማለት ቁርበ እግዚአብሔር አሃዜ መንጦላት አቅራቤ ስብሐት ማለት ነው። ሁለተኛ ኪሩቤል በሁለተኛው ከተማም 10ን ነገድ ኪሩቤል ብሎ ከሰየማቸው በኋላ ኪሩቤል የተባለውን መልአክ አለቃ አድርጎ ሽሞላቸዋል። እነዚህም የቀሳውስት አምሳል ናቸው። ትንቢተ ሕዝቅኤል ምዕራፍ 1 ቁጥር 6 እስከ 7፣ ትንቢተ ሕዝቅኤል ምዕራፍ 10 ቁጥር 1። እኔም አየሁ፣ እነሆም በኪሩቤል ራስ ላይ ባለው ጠፈር በላያቸው እንደ ስንፔር ድንጋይ ያለ እንደ ዙፋን የሚመስል መልአክ ተገለጠ እንዲል እነዚህንም ከወገባቸው በታች 1 ከወገባቸው በላይ 4 አድርጎ ፈጥሯቸዋል። እነዚህም 4 ገጽ ይባላሉ። ገጸ ሰብ፣ ገጸ አንበሳ፣ ገጸ ንስር፣ ገጸ እንስሳ ወይም ገጸ ላም ይባላሉ። ከእግራቸው እስከ ራሳቸው በዓይን የተሸለሙ ናቸው። እነዚህም ኪሩቤል እንደ ነብር ዥንጉርጉር አንድም እንደ መስታወት ብሩህ ናቸው። ሶስተኛ ሱራፌል በሶስተኛው ከተማ 10ን ነገድ ሱራፌል ብሎ ሰየማቸው። እነዚህም የዲያቆናት አምሳያ ናቸው። አፈጣጠራቸውም 6 ክንፍ አድርጎ ፈጥሯቸዋል። ትንቢተ ኢሳይያስ ምዕራፍ 6 ቁጥር 2። ሱራፌል ከእነርሱ በላይ ቆመው ነበር። ለእያንዳንዱም 6 ክንፍ ነበረው። በ2 ክንፍ ፊቱን ይሸፍን ነበር፣ በ2ቱም ክንፍ እግሮቹን ይሸፍን ነበር፣ በ2ቱም ክንፍ ይበር ነበር እንዲል የእነኚህም አለቃቸው ገጸ ንስር ገጸ እንስሳ ነው። ስሙም ሱራፊ መልአክ ይባላል።
አራተኛ ኃይላት። በ10ኛው ከተማም 10ሩን ነገድ ስማቸውን ኃይላት አላቸው። እነዚህ የሥላሴ ሰይፍ ጃግሮች ሰይፍ ያዦች ናቸው። የኃይላት አለቃቸው ቅዱስ ሚካኤል ሲሆን እነዚህንም ከናለቃቸው በኢዮር በ4ኛው ሰማይ አስፍሯቸዋል። ሁለተኛ ራማ። ከዚህ በኋላ እግዚአብሔር በ10ኛው ሰዓት ከ7ቱ ሰማያት በ6ኛዋ ሰማይ በራማ ያሉትን መላእክት በ3 አለቃ አድርጎ ለ3 ከፍሎ አስፍሯቸዋል። ሲያሰፍራቸውም ራማን እንደ ላይና ታች ቤት እንደ ምድር ቤት አድርጎ በ3 ከተማ አስፍሯቸዋል። እነዚህም አንደኛ አርባብ የመጀመሪያዎችን የራማ የላኛዎችን 10ሩን የመላእክት ነገዶች አርብቦ ብሎ ሰየማቸው። እነዚህንም በእግዚአብሔር ፊት ቋሚዎች አጋፋሪዎች ናቸው። የሉቃስ ወንጌል ምዕራፍ 1 ቁጥር 19 እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ እንዲል የአርባብ አለቃቸው ቅዱስ ገብርኤል ነው። ሁለተኛ መናብርት በራማ ያሉትን ሁለተኛዎችን 10ሩን ነገድ ስማቸውን መናብርት አላቸው። አለቃቸውም ቅዱስ ሩፋኤል ነው። እነዚህም የሥላሴ ጋሻ ጃግሮች ናቸው። የመብረቅ ጋሻ የእሳት ጦር ይዘው ለዘላለም እንደ ነፋስ ሲበሩ ይኖራሉ። እነዚህንም በራማ 2ኛው ከተማ ላይ አስፍሯቸዋል። ሶስተኛ ስልጣናት ከዚህ በኋላ እግዚአብሔር በራማ ያሉትን ሶስተኛዎችን 10ሩን ነገድ ስማቸውን ስልጣናት አላቸው። አለቃቸው ሱሪያል መልአክ ወይም ቅዱስ ዑራኤል ነው። እነዚህም የሥላሴ ነጋሪት መቺዎች መለከት ነፊዎች ናቸው። መላእክትን ለቅዳሴ ለስባሄ ሲያነቁ ሲያተጉ የሚኖሩ ናቸው። እነዚህንም በራማ በ3ኛው ከተማ አስፍሯቸዋል። አንደኛ የጴጥሮስ መልእክት ምዕራፍ 3 ቁጥር 22 ሶስተኛ ኤረር ከዚህ በኋላ እግዚአብሔር አምላክ በ11ኛው ሰዓት ሌሊት በ7ኛው ሰማይ በኤረር ያሉትን መላእክት በ3 አለቃ በ30 ነገድ አድርጎ ኤረርን እንደ ላይ ቤት ታች ቤት ምድር ቤት አድርጎ ከፍሎ አስፍሯቸዋል። እነዚህም አንደኛ መኳንንት የመጀመሪያዎችን በኤረር ያሉትን 10ሩን ነገደ መላእክት መኳንንት ብሎ ከሰየማቸው በኋላ አለቃቸውን ሰዳክያል መልአክ አድርጎ ሾመላቸው። እነዚህም የሥላሴ ቀስተኞች ናቸው። ተራራን የሚንድ ድንጋይን የሚሰነጥቅ የእሳት ፍላጻ የእሳት ቀስት ይዘው ሰውን ሁሉ ከመከራ ስጋና ከመከራ ነፍስ የሚጠብቁ ናቸው። በተጨማሪም በትንሣኤ ዘጉባኤ የሰውን ሁሉ አጥንት የሚሰበስቡ ምድርን ለምጽአት እንዲያዘጋጁ የሚላኩ ናቸው። ሁለተኛ ሊቃናት ከዚህ በኋላ በኤረር ያሉትን ሁለተኛዎችን 10ሩን ነገደ መላእክት ስማቸውን ሊቃናት አላቸው። አለቃቸውም ሰላትያን መልአክ አድርጎ ሾመላቸው። እነዚህም የሥላሴ የፈረስ ባልደራስ ናቸው። በእሳት ፈረስ ተቀምጠው የእሳት ልብድ ተለብደው በከዋክብት አምሳል የብርሃን ሰላጢን ይዘው በልባቸው የሚሳቡትን በእግራቸው የሚሽከረከሩትን በክንፋቸው የሚበሩትን በደነ ነፍስ ሕያዋን የሆኑትን ሁሉ የሚጠብቁ ናቸው። ሶስተኛ መላእክት ከዚህ በኋላ እግዚአብሔር አምላክ በኤረር ያሉትን በ3ኛ ከተማ አድርጎ 10ሩን ነገድ መላእክት ብሎ አስፍሯቸዋል። አለቃቸውም አናንኤል መልአክ አድርጎ ሾመላቸው። እነዚህ እንደ ብረት የጸና የእሳት ነጎድጓድ ወደ ምድር የሚወነጭፉ የፀሐይን የጨረቃን ከዋክብትን አዝዕርትን አትክልትን እጽዋትን ከምድር በላይ ከሰማይ በታች የተፈጠሩትን ሁሉ የሚጠብቁ ናቸው። መጽሐፈ ኩፋሌ ምዕራፍ 2 ቁጥር 6 እስከ 8 በ3ቱ ሰማያት ያሉት 10 አለቆችና 100 ነገድ እነዚህ ናቸው። መጽሐፈ ሄኖክ ምዕራፍ 20 ቁጥር 38 እስከ 42 ውድና ክቡራን አድማጮቻችን ትጋት የአባ ዮሐንስ የመንፈስ ቅዱስ ፍሬዎች የተዋህዶ ልጆች ሆይ እነሆ ነገረ ቅዱሳን መላእክት ከሚለው የዜና ሀተታችን ብዙ ትምህርት እንዳገኛችሁበት ተስፋ እናደርጋለን። ሰላም ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።